ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ በዝርዝር ወደምናያቸው ተሻገርን። በድጋሚ አብራችሁን ቆዩ። በውጭ እርዳታና ድጎማ በጀት ላይ ተንጠልጥለው የቆዩ የገቢ ምንጮችን በውስጥ አቅም ለመሸፈን የታክስ አሰባሰብ ስርዓት ማሻሻል እንደሚገባ በገቢዎች ሚኒስቴር የሐዋሳ ቅርንጫፍ ጽሕፈት ቤት ስራ አስኪያጅ አቶ ሀብታሙ ታደሰ ገለጹ። ማህበረሰቡ ግብይትን በደረሰኝ የመወከል ዝንባሌን በማዳበርና ከኮንትሮባንድ ንግድ በመቆጠብ ለገቢ አሰባሰብ የድርሻው እንዲወጣ የጉምሩክ ኮሚሽን ጥሪ አቅርቧል። የገቢዎች ሚኒስቴር ከጉምሩክ ኮሚሽን ጋር በመተባበር በታክስና ጉምሩክ ሕጎች ዙሪያ ለወላይታ ሶዶ ዩኒቨርሲቲ ተማሪዎች ሲሰጥ የቆየውን ስልጠና አጠናቋል። ውብሸት ጳውሎስ ተጨማሪ አለው። በሀገራችን በፈቃደኝነት ላይ የተመሰረተ የታክስ አከፋፈል ስርዓት ለመዘርጋት ሁሉም ግብር ከፋዮች የታክስና ጉምሩክ ሕጎችን ጠንቅቆ ማወቅ ይጠበቅባቸዋል። ይህንን በማህበረሰቡ ዘንድ ለማስረጽ የዘርፉ ተዋናይ ትልቅ አስተዋጽኦ ስላላቸው ለወላይታ ሶዶ ዩኒቨርሲቲ ተማሪዎች ላለፉት 8 ሳምንታት ሲሰጥ የቆየው የታክስና ጉምሩክ ሕጎች ግንዛቤ ማስጨበጫ ስልጠና ለዚህ መንደርደሪያ ይሆናል ሲሉ በገቢዎች ሚኒስቴር የሐዋሳ ቅርንጫፍ ጽሕፈት ቤት ስራ አስኪያጅ አቶ ሀብታሙ ታደሰ የገለጹት ከዩኒቨርሲቲዎች ጋር አብረን የምንሰራ በተለይ ተመራቂ ተማሪዎች ቀጥታ ወደ ስራ ዓለም የሚገቡ ስለሆነ የታክስና ጉምሩክ አዋጆች ላይ፣ ደንቦች ላይ፣ መመሪያዎች ላይ የጠራ ግንዛቤ ኖሯቸው ነገ ስራ ዓለም ሲቀላቀሉ ይሄንን ይዘው በቀላሉ ሳይቸገሩ በሚሰማሩበት መስክ ላይ በቀላሉ መፈጸም እንዲችሉ ታክስ በአግባቡ እንዲሰበሰብ ትልቅ ድርሻ የታክስና ቀረጥና ታክስ በአግባቡ እንዲሰበሰብ ትልቅ ድርሻ ስለሚኖረው ይህንን ታሳቢ በማድረግ የተዘጋጀ ነው። ይሄም ለ8 ሳምንታት በተማሪዎች ከመደበኛ ትምህርታቸው ጎን ለጎን በየቅዳሜ በየሳምንቱ ይህንን ተከታትሎ ለ8 ሳምንታት ተከታትሎ የጨረሱበት ነው። ስለዚህ እንደ ታክስ ሰብሳቢ መስሪያ ቤት ሰራተኞች ሆነው የተሻለ ስራን መፈጸም ይችላሉ የሚል ግምት ያለን ነው። ያለማንም ቀስቃሽነት በፈቃደኝነት ላይ የተመሰረተ የታክስ አከፋፈል ስርዓት መዘርጋት ታማኝ ግብር ከፋዮችን ለመፍጠር መሰረት ይጥላል ያሉት በጉምሩክ ኮሚሽን የሐዋሳ ቅርንጫፍ የሕግ ተገዥነት ምክትል ስራ አስኪያጅ አቶ ካሳሁን እምሩ በቅድሚያ የግብር ከፋዮችን ግንዛቤ ክፍተት መሙላት ያስፈልጋል ሲሉም ተደምጠዋል። ባይዘዌ የተጀመረው በዩኒቨርሲቲ ደረጃ የተጀመረው አምና ነው። በሁሉም በኢትዮጵያ ውስጥ ላሉት በመንግስትና በተመረጡ የግል ዩኒቨርሲቲዎች ላይ ግንዛቤ የጉምሩክን ሕግና የታክስ ሕግን ደሞም የኮንትሮባንድ አስከፊነትን ለማስገንዘብ ግንዛቤ የተፈጠረ አመለካከቱ የተቀየረ ዜጋ ለመፍጠር ታስቦ አምና የተጀመረ ነው። አምና በእኛ ቅርንጫፍ ሐዋሳ ዩኒቨርሲቲ ላይ ነው ያደረግነው። ለራሳቸው ግንዛቤ መውሰድ ብቻ ሳይሆን የወሰዱትን ግንዛቤ ያገኙትን ኮሚትመንት ወደ ማህበረሰባቸው ሲቀላቀሉ ወደ ማህበረሰቡ ሲቀላቀሉ ተጽዕኖ ያመጣሉ፣ ለውጥ ያመጣሉ፣ ለራሳቸውም ግንዛቤ ይፈጥራሉ፣ ኮንትሮባንድን ይዋጋሉ። በወላይታ ሶዶ ዩኒቨርሲቲ ከዘርፉ ጋር ከተቆራኙ የትምህርት ዘርፎች ለተውጣጡ ተማሪዎች ሲሰጥ የቆየው ስልጠና በንድፈ ሀሳብ ደረጃ ያሉ ሕጎችን በተግባር ለመመዘንና በቀጣይም ተግባራዊ ለማድረግ ስንቅ ይሆንላቸዋል። ስልጠና ኮንቴንቶቹ እኛ እንደ መምህር ክፍል ውስጥ ከምናስተምረውም ትንሽ ሰፋ ያለ በግብር ሕጎች በግብር ተመን ዙሪያ ላይ እንዲሁም ደግሞ የተለያዩ የግብር አይነቶችም በተጨማሪም ደግሞ ጉምሩክ ስርዓቶች አሉ። እነኛን ዝርዝር ያሳየ እንደምናውቀው ተለዋዋጭ ዓለም ላይ ያለነው በዚሁ በተለዋዋጭ ዓለም ኮምፓቲብል የሆኑ መመሪያዎች በየጊዜው እየወጡ ነው በመንግስት በኩል። ያንን መመሪያ ደግሞ በሚገባ ግንዛቤ አግኝቷል። እንደተባለም ሰልጣኞቹ የዚህኛው ዘርፉ አምባሳደር ሆኖ ነው የወጡ ማለት ነው። በምናስተምረው ትምህርት በቲዮሪ ደረጃም ቢሆን በአንድም ሆነ በሌላ ይሄ ሀሳብ አልተካተተም ማለት አይቻልም። ስለዚህ አሁን ደግሞ ለወደፊት እንደ ዩኒቨርሲቲያችን ካሪኩለሞችን ሪቫይዝ የማድረግ ወይንም የመከለስ እንቅስቃሴ ላይ እንገኛለን አጋጣሚ። ስለዚህ የኛ መምህራኖች ወይንም ኃላፊዎች ከዚህ ትልቅ ግብዓት ያገኛሉ ብዬ ነው ማስበው።
ለ8 ሳምንታት ያህል በቆየው ስልጠና ለተሳተፉና በማጠቃለያም በተሰጠው መመዘኛ ፈተና የተሻለ ውጤት ላስመዘገቡ ተማሪዎች የእውቅና ምስክር ወረቀትና ማበረታቻ ሽልማትም ተበርክቶላቸዋል። ከስልጠናው ያው ብዙ ነገሮችን አግኝቻለሁ ብዬ አስባለሁ። ብዙ ልምዶችን ቀስሜያለሁ። ብዙም እነሱ ከሰጡን ከማስተማራቸውም አኳያ ነገ በስራ ቦታ ላይ ነገም እኔ በስራ ኃላፊነት የሚሰማኝ ሰው በመሆኔ በኢትዮጵያ ላይ በሚካሄዱት በንግድ ስርዓት ውስጥ ላይ በገቢዎችና በጉምሩክ ኮሚሽን በሚሰጡት በመንግስትም በግልም በኩል ባሉት ነገር ውስጥ ላይ ታክስ ከፋይ ታክስ እንዴት መክፈል አለበት የሚሉትን ብዙ አይነት መንገዶችን አስተምሮን ከዛ ውስጥ ላይ ብዙ ጠቃሚ ናቸው የሚለውን ልምድ ወስጃለሁ። ታክስ ለሀገር የህልውና ጉዳይ መሆኑን አንዲት ሀገር ለመቀጠል የግድ የሚያስፈልግ የመቀጠልና የመቀጠል ጉዳይ መሆኑን ከፍተኛ አስፈላጊ ጉዳይ መሆኑንና ሁሉም ሰው ደግሞ እንደዛም ተረድቶ መክፈል እንዳለበት ተረድቻለሁ ማለት ነው። አንድ ለራሴ ታክስ ላይ ያለ ማይንድሴት በጣም ተቀይሯል። ሲቀጥል ደግሞ ማህበረሰቡን በከፍተኛ ደረጃ አዌርነስ የሚቀይር ነገር እሰራለሁ ብዬ አስባለሁ። የጠበላ የመጀመሪያ ደረጃ ሆስፒታል ከዚህ ቀደም ለህብረተሰቡ እየሰጠ የቆየውን ጥራቱን የጠበቀ አገልግሎት ይበልጥ ለማሳደግ ወደ አጠቃላይ ሆስፒታል ደረጃ መብቃቱ የተሻለ የሕክምና የሚያገኝበት እድልን እንደሚፈጥርላቸው የአካባቢው ነዋሪዎች ተናገሩ። በጠበላ ከተማ ባለፉት ዓመታት የተሻለ የጤና አገልግሎት ስራ እድል ፈጠራና መሰረተ ልማቶችን ተደራሽ ለማድረግ በተሰራው ስራ ውጤት መመዝገቡን የከተማው ከንቲባ ዶክተር ታረቀኝ ገቸሬ ገልጸዋል። በከተማው ኢትዮጵያን ወደ ተምሳሌት ሀገር በሚል መሪ የምርጫ ቅስቀሳና የጠበላ መጀመሪያ ደረጃ ሆስፒታል ወደ አጠቃላይ ደረጃ ሆስፒታል ማሳደግ መርሃ ግብር ተካሂዷል። ሀና ደረሰ ተጨማሪ አላት። ኢትዮጵያን ወደ ተምሳሌት ሀገር ለማሳደግ በኢኮኖሚ በማህበራዊና በፖለቲካው ዘርፍ በትኩረት እየተሰራ ይገኛል። ይህም በጠበላ ከተማ ለውጥ ማምጣቱን የተናገሩት የጠበላ ከተማ ከንቲባ ዶክተር ታረቀኝ ገቸሬ ናቸው። ኢትዮጵያን ወደ ተምሳሌት ሀገር በሚል መሪ ቃል እንዲሁም የመወዳደሪያ ምልክትን የስንዴ ነዶ በማድረግ እየተወዳደረ ይገኛል። በዚህ ረገድ በተለይም በኢኮኖሚ ዘርፍ ላይ በማህበራዊ ዘርፍ ላይ በፖለቲካም ያመጣቸው ለውጦች እጅግ የላቁ ናቸው። በጤናው ዘርፍም በትኩረት በመሰራቱ የጠበላ ከተማ አንደኛ ደረጃ ሆስፒታል ወደ አጠቃላይ ሆስፒታል ማደግ መቻሉ ለአካባቢው ህብረተሰብ የተሻለ የሕክምና እድል ፈጥሯል። በተለይ በዚህ አካባቢ ዙሪያ ቆላማ በመሆኑ በወባም በማንኛው ብዙ ጊዜ ሴቶች እንግዲህ በወሊድ ሰዓትም እንደም ደግሞ እርጉዝ ሆነው ሳሉ ደማቸው ይቀነሳል። ተገቢ የሆነው ምግብ አያገኙም። ለበሽታም ተጠቂ ይሆናሉ። ውስጥ ላይ ያለው ሽልም ይጎዳል። ይሄም እንዳይጎዳ ቶሎ ብሎ የሚያስፈልገውን ሁሉ ከዚህ ከቅርቡ እንዲያገኙ ህይወታቸውን ለማትረፍ ህይወታቸው የተለያዩ ደግሞ አቅም የሌላቸው ሰዎች እዚህ ከቅርቡ መጥቶ እዚህ ተኝቶ ሙሉ ሕክምና አግኝቶ የማየት እድል ይሄ ነው ማለት ቃላት ያጥርበኛል። ይህ ሆስፒታሉ ጠቀምታ ደግሞ በአንድ አካባቢ በዚህ በእኛ አካባቢ ብቻ ሳይሆን ከሩቅ ቦረዳን ወደዚህ አክሎ ዋጅፎን ሚራብን ወደዚህ አድርጎ በዚህ በኩል ሆብቻን አባላን ወደዚህ አድርጎ ለብዙ ህዝብ የሚያገለግል ሆስፒታል ነው። ይሄ ሆስፒታሉ ጠቀምታው በጣም ትልቅ ነው። እኛ አሁን ከዚህ ኦቶና ነው ኦፕራሲዮን የሚደረገው ነገር ከበድ ያሉ በሽታዎች ሲያጋጠሙ መሳሪያ እዚህ ባለመኖሩ የተነሳ ወደ ሆስፒታል ነው ሪፈር የሚደረገው። ይሄ ሁሉ እዚህ በመቅረቱና እዚህ በመስራት ለኛ ይሄ ነው የማይባል ደስታ ነው የሚሰማው። ሆስፒታሉ ከዚህ ቀደም በሚሰጣቸው አገልግሎቶች ብቻ ህዝብን ማገልገል ስለማይችል ምህዳሩን ለማስፋት የተደረገው እድገት በውስጡ በርካታ ጠቀሜታ የያዘ ነው ያሉት ደግሞ የጠበላ አጠቃላይ ሆስፒታል ስራ አስኪያጅ ዶክተር ሀብታሙ ታከለ ናቸው። ጠበላ መጀመሪያ ደረጃ ሆስፒታል ከተመሰረተ 5 ዓመት ነው። መጀመሪያ ጤና ጣቢያ ነበር። ከዛ በ2013 ዓመተ ምህረት ወደ ጠበላ መጀመሪያ ደረጃ ሆስፒታል አድርጎ ነበር። ጠበላ መጀመሪያ ደረጃ ሆስፒታል እንደ መጀመሪያ ደረጃ ሆስፒታል በቀን ከ600 በላይ ታካሚዎችን ሲያስተናግድ ነበር። ስለዚህ ይሄ በጣም ብዙ ታካሚዎችን ስለሚያስተናግድ ማደግ አስፈላጊ ሆኖ ስለተገኘ ጠበላ ከተማ ህዝብ ብቻ አይደለም፣ ሁምቦ ወረዳ ህዝብ፣ አባላ አባያ ህዝብ እንዲሁም አጎራባች ዞኖችን ጨምሮ የሚያስተናግድ ሆስፒታል ነውና ከዚህ አንጻር በጣም የታካሚ ብዛት ስላለ በዞን ድጋፍና በክልል ጤና ቢሮ ድጋፍ ዛሬ ወደ አጠቃላይ ሆስፒታል ለማደግ ችሏል።
ከዛ በተጨማሪ ጠበላ ሆስፒታል በፊት ከ10 በማይበልጡ ቦታዎች ወይ ዲፓርትመንቶች የሚሰጠውን አገልግሎት አሁን ወደ 27 ክፍሎች በማሳደግ ነው እንግዲህ አጠቃላይ ሆስፒታል ሊሆን የቻለው። ስለዚህ በዚህ መጠን ከዚህ በኋላ የተደራጀ ሕክምና በውስጥ ደዌ ስፔሻሊቲ ሕክምና ከፍተኛ ቀዶ ጥገናዎች ይካሄዳሉ። የአይን ሕክምና፣ የጥርስ ሕክምና፣ የማህጸንና ጽንስ ሕክምና እንዲሁ የካንሰር ሕክምና፣ ስነ ደዌ ምርመራ፣ የአጥንት ስብራት ሕክምና ሁሉንም ያጠቃለለ ሕክምና ከዚህ በኋላ ለመስጠት የተዘጋጀን ስለሆነ ይሄን ልነግራችሁ እወዳለሁ። ለጠበላ አጠቃላይ ሆስፒታል እውቅና በሚሰጥበት ወቅት የተለያዩ የመንግስት ባለስልጣናት የተገኙ ሲሆን ሆስፒታሉ ለህብረተሰቡ ሰፊ አገልግሎት ለመስጠት መሰየሙ የብዙሃን ድጋፍ ታክሎበት እንደሆነ ተመላክቷል። በ2018 በጀት ዓመት በዞን ደረጃ ከተገመገሙ ሆስፒታሎች መካከል የተሻለ ውጤት እንዲያስመዘግብ አስችሎታል። ከዚህም በላይ ባለፉት 7 ወራት በተከናወኑ ተጨማሪ ስራዎች በክልል ገምጋሚ ቡድን በተደረገው ግምገማ በማለፉ ዛሬ ወደ አጠቃላይ ሆስፒታልነት ደረጃ ማደግ ችሏል። ይህ ለጤናው ዘርፍ ብቻ ሳይሆን ለመላው ማህበረሰብ ትልቅ ታሪካዊ እምርታ ነው። የአጠቃላይ ሆስፒታልነት ደረጃ ማለት የተሻለ ሕክምና አገልግሎት ማግኘት ማለት ነው። ከዚህ ቀደም ወደ ሶዶና አካባቢ ከፍተኛ ሕክምና ምክንያት ይሄዱ የነበሩ ታካሚዎች አሁን በአቅራቢያቸው አገልግሎቱን እንዲያገኙ በማድረግ ለህዝቡ ከፍተኛ ወጪና እንግልት የሚቀንስ ይሆናል። ሆስፒታሉ ወደ አጠቃላይ ሆስፒታል በማደጉ ብዙ የስፔሻሊቲ አገልግሎቶች ይሰጣል። ጤና ያኔ ሰው የፌስታል ሐኪም እንኳን በአግባቡ ባልነበረ ጊዜ ክሊኒክ አቋቁሞ ምርምር ጣቢያ አቋቁሞ የሰለጠነ ባለሙያ ግብርና ኮሌጅ የሰለጠነ ባለሙያ ቀጥሮ ዘመናዊ እርሻ፣ ዘመናዊ የእህል ማከማቻ፣ ዘመናዊ ንግድ፣ ዘመናዊ ኢንቨስተር፣ ብላቴ መስኖ፣ መንገድ የተሰራበት አካባቢ ነው። አርሶ አደሩ በእርሻው፣ ነጋዴው በንግዱ፣ የተማረው በእውቀቱ ህዝቡን ለማገልገል ካልተጋ ወሬ ነው፣ ንግግር ነው። ሴቶችና አካል ጉዳተኞች በምርጫ ሂደት ያላቸው እኩል ተሳትፎና ውክልና የዲሞክራሲያዊ ስርዓተ ግንባታ መሰረት መሆኑ ተገለጸ። ውመን ኢን ማይስ ኢትዮጵያ ከኢትዮጵያ ምርጫ ቦርድ ጋር በመተባበር የተዘጋጀ ሴቶችና አካል ጉዳተኞች በምርጫ ያላቸው ተሳትፎ በሚል ርዕስ የማህበረሰብ የውይይትና የክርክር መድረክ በወላይታ ሶዶ ዩኒቨርሲቲ ተማሪዎች መካከል ተካሂዷል። ማሩ ሞላ ዝርዝር አለው። ውመን ኢን ማይስ ኢትዮጵያ ሴቶች በውሳኔ ሰጪነትና በአመራርነት ቦታዎች ላይ ያላቸውን ሚና ለማሳደግ ጠንክሮ በመስራት ላይ ያለ ድርጅት ነው። ድርጅቱ በወላይታ ሶዶ ዩኒቨርሲቲ ሴቶችና አካል ጉዳተኞች በምርጫ ላይ ተሳትፎ በሚል ርዕስ በተማሪዎች መካከል የክርክርና የውይይት መድረክ ያካሄደ ሲሆን በዕለቱ ከመንግስት የተወከሉ የስራ ኃላፊዎች ሴቶች በፖለቲካዊ በኢኮኖሚያዊና በማህበራዊ ጉዳዮች ላይ ሁለንተናዊ ተጠቃሚ እንዲሆኑ መንግስት ዘርፈ ብዙ ስራዎችን እየሰራ እንደሚገኝና በሰባተኛው አገራዊ ምርጫ ላይ ሴቶችና አካል ጉዳተኞች በነጻነትና በእኩልነት የመራጭነት መብታቸውን ተጠቅመው እንዲሳተፉ ድጋፍ እየተደረገ እንደሆነ ገልጸዋል። መንግስት ለሴቶች ያለው አመለካከት ከበፊቱ እየተሻለ መምጣቱ እጅግ የሚያስመሰግን ነው። በመሆኑ በሁሉም ዘርፎች ማለትም በኢኮኖሚያዊ፣ በማህበራዊ፣ በፖለቲካዊ ዘርፍ ሴቶች እንዲሁም አካል ጉዳተኞች መብታቸውን፣ ደህንነታቸውን እንዲጠበቅ ካለው ማህበረሰብ እኩል ተሳታፊና ተጠቃሚነታቸው ተረጋግጦ በፖሊሲዎችና በስትራቴጂዎች የልማት ተጠቃሚ እንዲሆኑ መንግስት ሆነ ፓርቲው ጉልህ ድርሻ እየተወጣ ይገኛል። ስለዚህም ሴቶች እንዲሁም አካል ጉዳተኞች በሀገራችን ለሰባተኛ ጊዜ በሚደረገው ሀገራዊ ምርጫ በነጻነት በእኩልነት እንዲሳተፉ በማሰብ የመራጭነት መብታቸውን ተጠብቆ እንዲመርጡ ልዩ ድጋፍ እየተደረገ ይገኛል።
የውመን ኢን ማይስ ኢትዮጵያ መንግስታዊ ያልሆነ ድርጅት ምክትል ስራ አስኪያጅ አቶ ሳሙኤል ገብረመድህን በሐሳብ የበለጸገ ዜጋን የምናፈራው መሰል ውይይቶችን በማከናወን ሴቶችና አካል ጉዳተኞች በራሳቸው እንዲወስኑ ማድረግ ስንችል ነው በማለት የድርጅቱን ስራ ሁሉም እንዲደግፍ ጥሪ አቅርበዋል። ተቀምጦ መጠበቅ ነው ወይስ ተሳትፎ ለውጥ ማምጣት ነው ቢሻለው? ስለዚህ እንደዚሁም እናንተ ልባችሁ ወዴት እንደሚያደላ አይምሯችሁ ወዴት እንደሚወስን እናንተ ራሳችሁ ታውቃላችሁ። ስለዚህ እንደ አይነት ውይይቶችን በማካሄድ በተለይ በገጠር ያሉት እህቶቻችንን እናቶቻችንን በራሳቸው የሚወስኑ ዜጎች እንዲያፈሩ ማድረግ መቻል አለብን። አካል ጉዳተኞች በራሳቸው እንዲወስኑ ማድረግ መቻል አለብን። ትልቁ የውመን ኢን ማይስ ራዕይ ይሄ ነው። ማበረታታት ነው። እንድሳተፉ ተሳተፉና ለውጥ አምጡ እያልናችሁ ነው። ስለዚህ ይሄ በተሳካ ሁኔታ ተካሂዷል። ዛሬ ውመን ኢን ማይስ ኢትዮጵያ ሴቶችና አካል ጉዳተኞች የመምረጥ መብታቸውን በአግባቡ እንዲጠቀሙ በየጊዜው የሚሰራው የግንዛቤ ስራ የሚደነቅ መሆኑን ያነሱት የመድረኩ ተሳታፊዎች ክርክሩና ውይይቱ በምርጫው በንቃት እንዲሳተፉ እንደሚያደርጋቸው ተናግረዋል። እየተደረገ ያለው ነገር ከድርጅቱ ወጣትነት በላይ ነው። በእውነት በጣም ሰፋ ያለ ነው። በተለይ ደግሞ ወቅቱ ከዚህ ከምርጫ ጋር ተገናኝቶ እየተሰራ ካለው ጋር በተለይ ሴት ሰዎችን፣ አካል ጉዳተኞችን፣ ሌሎች አካላት ተካታች ለማድረግ ብዙ ተግዳሮቶችን የሚጥሉባቸውን አካላትን ለማሳተፍ እየተደረገ ያለው ጥረት በጣም አበረታች ነው። በሁለት ጎራ አዎንታዊና አሉታዊ ቡድን የነበረው ከዛ መካከል ተሳታፊ ነበርኩኝና አገራችን ዲሞክራሲያዊ ሀገር ነች ወይም ደግሞ ዲሞክራሲን የምትከተል ነች ብለን ስንል ሁሉንም አካታች የሆነ መሆን ይኖርበታል። ኋላ ቀሩ ወይም ደግሞ የድሮ ዘመን ነው ሴቶችን ወደ ኋላ የሚያደርገው አካል ጉዳተኞች አይችሉም ብሎ የሚያስበው እና እድሉን ነው እንጂ ያጡት በየትኛውም አይነት አጋጣሚና ሁኔታ ሊሳተፉ ሀሳባቸውን ሊገልጡ ሊቀጥሉ ይችላሉ። አመራሩን ስፍራ ሁሉ ይዘው ራሳቸውን ወክለው ስለ ራሳቸው ተሟግተው የራሳቸውን ሀሳብ በመግለጥ ማሸነፍ መቀጠል ደግሞ ይችላሉ። አቅሙ አላቸው። ሰው ሆነው ስለተፈጠሩ የሰው ልጅ ስለሆኑ ይችላሉ ብለን እናምናለንና ያንን ሀሳብ ነው ስንወያይ የነበር ነው። በዚህ ክርክርና ውይይት መድረክ ላይ ብዙ ሰው እውቀት ይጨብጣል የሚል ሀሳብ አለን። ሲቀጥል ደግሞ ይህ ሀሳብ ተግባራዊ እንዲሆን ማድረግ አንዳንድ በአሉታዊም ደግሞ ይሁን እንጂ ብሎ በህገ መንግስትም ላይ ያለ በወረቀት ላይ ነው እንጂ በስራ በተግባር ያለ ነገር የለም በሚል ሀሳብ ስለተከራከሩ መንግስትም የሚመለከተው አካል ያንን ግንዛቤ ውስጥ በማስገባት ሴቶችና አካል ጉዳተኞች በምርጫ ላይ መሳተፍ በመመረጥ ላይ እንኳን ራሱ መሳተፍ እንዳለባቸው ግንዛቤ ወስዶ ይሄን ተግባራዊ ቢያደርግ መልካም የሚል ሀሳብ አለ። ድርጅቱ በቀጣይ በአረካ ከተማ አስተዳደር በሁለተኛ ደረጃ ትምህርት ቤትና ገበያ ላይ የግንዛቤ ማስጨበጫ ትምህርት እንደሚሰጥም ተመላክቷል።